አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድነው ማስወራ ያስፈልገው? ይልቄት እንዳለች ይናገሩና እንሂድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። ከልጅነቴ ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? ከርጎዝም ነይ አንቺ ቶሎ ምን ተንከረፈፍ ያለሽ? ቶሎ ሂድ እንጂ እኛ እኮ ስንት ስራ ያለን ሰዎች እኮ ነው። ተው ጫኔ፣ ቀስ እያልክ ግድ የለህም። አይዞሽ። ቆይ ልጁን ልንገለው ነው? ታዲያ አስነገርኩህ እኮ። ታዲያ አስወግዱት ተብለናል እኮ። አይ ይሁን እንደዛ። እባካችሁ ጫኔ፣ እባካችሁ እሱን አትግደሉት። እኔ አግቢ ካላችሁኝ አገባለሁ። እሱ ምንም ያውቀው ነገር የለም። እባካችሁ ተነሽና እንሂድ። ተው ጫኔ፣ ኧረ ተው። እችን የመሰለች ልጅ ተው አድርጎ ያላችሁኝን አደርጋለሁ ብላለች። በቃ ነይ እናቴ፣ ነይ ተነሽ። ወይ እኔን ታውላላችሁ እኮ። ይሄ ብርቱካን ፊቷ ሌላት። አንተ ምን ልታደርግ ነው? እንዴት ምን ልታደርግ ነው? እችን የመሰለች ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስደዳት እንዴ? አንተ ጋሼ ቆጣሉ፣ ጫፏ እንዳነካት ብለዋል። አይ ጋሼ ይሄንን ነገር መቼ አይውና ነው። ይልቅ ይኸውልህ አሳቻው ተጠምቀ እንደሚሆን እናደርጋለን። ና ኧረ ተው አንተ ሰው ተው ብዬሃለሁ። ተው። እሺ ሂድ። ጫኔ እንዳነካኝ ላታመልጭኝ። አትጩሂ። እዛ ለከተማ ሰው እንደ ንፍሮ ዘግኝ ከርመሽ ለእኔ ነው። አምልጪ ጨኔት ነው የምሄደው። እኔን ተይኝ። ይኸውልሽ ቀጥ ብለሽ ሂጂ አንቺ። አንቺ ውሻ ልጅ አንቺ ነይ፣ ነግሬሻለሁ። ነይ አንቺን ነው ጭራሽ ወዲህ። ኧረ ጫኔው አንቺ ውሻ ልጅ ገላለሁ። ለማን የት አለ ጫኔ? አንቺ ደግሞ ማነሽ? ሊዱ እባላለሁ። ከከተማ ነው የመጣሽው? አዎ። አደይ የት እንዳለች ያውቃሉ? አሃ፣ የአደይ ባልንጀራ ነሽ? የምን እንጀራ ነው? አደይን ፈልገሽ ነው? አዎ፣ ወንድሜ ከሷ ጋር ነው። እባክዎትን የሚያውቁት ነገር ካለ ያሳውቁኝ። እኔን ታውቂኛለሽ? አይ አላውቁትም። የአደይ አባት ነኝ። ምን? የአደይ አባት ነኝ።
አወቅሽኝ? አሁን ሊዱ እዚህ ደግሞ ምን ትሰሪያለሽ? እህትሽ ጥሩ የከተማ ሰው ስባልሽ ነው ያመጣችው። እነዚህ ጋር ነው የምትኖረው? አባዬ እባክህ እህቴ ለዛ ሰው አትዳራት እባክህ ለምን። አንቺም እናትሽም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። በእኔ መንገድ ነው የምትሄዱት። አባዬ እባክህን የእህቴን ህይወት አታበላሸው። አባዬ እባክህ ለምን። አንተ ሁሉን ነገር ማድረግ ትችላለህ። በቃ እህቴን ይቅር በላት። ብርሃን አንቺ የማታውቂው ብዙ ነገር አለ። ከእናትሽ ጋር ብዙ ነገር አሳልፈናል። እሺ እዚህ መካከል ውስጥ አትግቢ። እሺ ነገር አለ። ብርሃን ተረጋጊ። በቃ ነይ እንሂድ። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ነይ አሁን ወደ ቤት እንመለስ። ወንድሜስ? ወንድሜ አትበይ። እኔ ራሴ ጭንቅ ብሎኛል። እህቴ እዛ መሆን አትርሺ። እሺ አሁን አደይና ዲቪ የሚመጡ ይመስልሻል? አዎ ይመጣሉ። አሁን ቶሎ ተራምጪ። እንደዚህ ባለች ቁጥር ለምን ሁሌ ይከፋሉ? ፍቅር እኮ አውቃ እርሶን ለማሳሰብ ነው እንደዚህ የምታደርገው እንጂማ አባቷ ጋር መሄድ የሚያዋጣት ቢሆን ኖሮ ገና ከድሮ ትሄድ ነበረ። ዝም ብላ እርሶን ለማሳሰብ ፈልጋ ነው። እሱማ መች ጠፋኝ። እንደዚህ ማለቷ ልቤን ቢያቆስለው ነው እንጂ። ታዋት እሷን አይናደዱ የባርኪነት። እሺ ልጄ ተጨንቄ ያስጨነኩሽ አይደለ? መልሷ አናዶኝ እኮ ነው። ምንም አይደል ልጄ። ቤተሰቦች የት ናቸው ያሉት? አይ እኔ እናቴም አባቴም ሞተዋል። አክስቴ ግን አለች። ውይ እኔን እናትሽን ምን ሆኖ ነው የሞቱት? አመለ ዘውድን አያውቋትም? ከ7 ዓመት በፊት ነበር የሞተችው። የአመለ ዘውድ ልጅ ነሽ እንዴ? አዎ። ውይ አዎ አስታወስኳት። ያቺ ትንሽዬ ልጅ ናት እንደዚህ ያደግሽው? አዎ ትልቅ ልጅ ሆንኩኝ አይደል? አክስትሽ ቤቱን ሸጣ የተገብታ ነው። ውይ የአመለ ዘውድ ልጅ ማኮንሽ የልጅ አፍታም ነሻ? አይ አብረን አንኖርም። አሁን ከኢላ ጋር ነው የምኖረው። አክስቴ ቤቱን ሸጣ ሰፈር ቀይራ የፈለገችውን ነገር ለማድረግ ነው። እናቴ ከሞተች በኋላ ህይወቴ በሙሉ ገሃነም ነው የሆነው። ሁሉም ነገር ከባድ ነበር ለኔ። ምን አደረገች እቺ ተረገመች አክስትሽ? ድሮንም አልወዳትም ነበረ። የሰፈር ሰው ሁሉ ነበር የሚጣላት። በእናቴ ቤት ውስጥ የልጆቿ ሰራተኛ አደረገችኝ። 7 ዓመት ሙሉ ስሰቃይ ነበር። አሁን ግን ፈጣሪ ይመስገን ኤላን ካገኘሁት በኋላ ነገሮች ሁሉ ተስተካክለውልኛል። እቺ ክፉ ሆን ብላ ነው ቤቱን ሽጣ ሰፈር የቀየረችው። ለመሆኑ ንብረትሽን ተቀብለሻል? አይ ገና የፍርድ ቤት ቀጠሮ እየጠበቅኩ ነው። አዎ ተከራከሪና የእናትሽን ንብረት በእጅሽ አድርጊ። እሷ ጠዋት ማታ እንደዛ ለፍታ ያጠራቀመችውን ለማንም እንዳታይ። እሺ ባርኪናት፣ እንዲሳካልኝ ደግሞ ጸሎት ያድርጉልኝ። እሺ ልጄ፣ ልብሽ ንጹህ ከሆነ ይሆንልሻል። የጊዜ ጉዳይ ነው እንጂ ሁሉም ነገር ያንቺ ይሆናል። እሱማው ተመስገን ነው። ዛሬ ከትናንት የተሻለ ነው። እና ኤላ ግን ምንሽ ነው? ጓደኛሽ ብቻ ነው? አዎ ኤላ አብሮ አደጌ ነው። ውጪ ከመሄዱ በፊት ነበር የማውቀው። ኤላን ባላገኘው ኖሮ የህይወት ፈተና ሳያልቅ ህይወት ራሱ ትጫወትብኝ ነበር። ነገር ግን እድሜ ለኤላ አሁን ላይ በጣም ደህና ነኝ። ኤላ በጣም ጥሩ ልጅ ነው። ዝምታ ነው ያበዛል፣ ብዙ አያወራም እንጂ የተረጋጋ ልጅ ነው። ይገርምሻል፣ ከባርኮት ጋር ነኝ ያሳደግኳቸው። እናቱ ውጭ ከሄደች በኋላ እዚህ ይዞት ይመጣና አድረው ነው የሚሄዱት። አዎ ፈጣሪ ይመስገን። ኤላዬ በጣም ጥሩ ልጅ ነው። እስኪ በይ በቃ ቡናውን ጨርሹ። አይ የኔ ነገር እዚህ ጨዋታ ይዤ ረሳሁት አይደል? እሺ ማም፣ እግዚአብሔር ይባርክሽ ልጄ። አዴ የኔ ቆንጆ ምንም አላደረጉሽም አይደል? ደህና ነሽ አይደል? አዴ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ቆይ ወዴት እየሄድሽ ነው? እኔም አንተ ጋር እየመጣሁኝ ነበር። ዳይመንድን ይዘውት እየመጡ ነው። ሳይደርስብን እናምልጥ። በቃ አዴ ኪንጎ ዳይመንድን ይዘውታል። እንዴ ለምን? ወይኔ እኔን አምልጭ አለኝና እሱ ተያዘ። እኔ ጥዬው መጣሁ። ወይኔ ልክ አደረገ። አሁን ሂጂ አባቴ ሳይመጣብሽ። እሺ አሁን እንዴት ነው እሱን ትቼው የምሄደው? አሁኑኑ ተዚህ መሄድ ይኖርብሻል። እኔ ዳይመንድን ጥዬው አልሄድም። እሱ ምን ይሆናል? ወንድ ልጅ ነው እንዴ? አንቺ ሴት ነሽ። ጫኔና ጋሼ ካገኙሽ ይገሉሻል እንዴ? አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ እሄዳለሁ። ግን አሹ ቃል ግባልኝ፣ የዳይመንድ ነገር አደራ። አታስቢ፣ ሁሉም ነገር በእኔ ጣዩ። ሊዱስ የአዴ እናት ጋር ናት። እሷ ጋር ሄደን መውሰድ ይችላል። ኪንጎ አንተ አትሄድም? እኔ ወንድሜን ለመንትሽ ነው የሚሄደው። አዴ በቃኛ እንሂድ። እሺ ሰዓት የለንም። ስለዚህ አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ እሄዳለሁኝ። ግን አሹ
የዳይመንድ ነገር አደራ። ሁሌም ከጎኔ ስለሆናችሁ አመሰግናለሁ። አደይ እንሂድ። በሉ ፈጠን አድርጉት። በሉ ዴቭ፣ እንዴት ነው እሺ ዳይመንድን ከዚህ የምናስመልጠው? እኔ እንጃ ኪንጎ። ቆይ ታለልኝና ተጫኒ አንዳቸው አደይምን ለመፈለግ መውጣታቸው አይቀርም። ያን ጊዜ ገብተን እናስመልጠዋለን። በእንዴት አንድ ነገር እንዳያደርጉት እንጂ። ኧረ ምንም አይሆንም። እንዴ ይኸው ነገር ቢሆንስ ወንድ ልጅ አይደል? ዋናው እንኳን አደይ ያመለጠች። እሺ እንከታተላቸው። ጎሽ መጣችሁ። ደግሞ ምን ሆነሽ ነው? ከሊዲያ ጋር ተጣላሽ እንዴ? አረ እንደዛ አይደለም ማሚ። የአደይን አባት መንገድ ላይ ያገኘ ነው። እውነቷን ነው? አዎ እማዬ። አባዬ ግን በጣም ጨካኝ ሰው ነው። ውይ እሱ ጠፍቶሽ ነው? አሁንም ተስፋ ቆርጭም ማለት? ከዛሬ ወዲህ አባት የለኝም ወስኛለሁ እማዬ። ምን ብሎሽ ነው ልጄ? ክፉ ነገር ተናገረሽ እንዴ? ግዴታ እኮ መናገር አይጠበቅበትም። ፊቱ ለራሱ ያስታውቃል። ተመስገን ወንድሜ፣ ተመስገን ወንድሜ መጣልኝ። በቃ እንደዚህ ብቻ ነው የናፈቅሽ? አደይ በቃ ከጨርሽ መሄድ ይኖርብናል። ልክ ብለሃል። አሁኑኑ ቶሎ ሂዱ። ብቻ እንዳያያችሁ ተጠንቀቁ። እሺ? አባታችሁ ከሰማና ከመጣ ማንንም አያስተርፍም። ራሳችሁን ጠብቁ። እኔው ራሴ ሲሻለኝና ጤና ሲሆን መጥቼ እዛው አይሻለሁ። እንዳትጨነቂ። ሂዱ፣ ቶሎ ሂዱ። እና ዳይመንድስ? ቆይ አዎ፣ አሹ የት ሄደ? ዳይመንድ አደይን ሊያስፈታ ሲል ተይዟል። አሹና ኪንጎ ደግሞ እሱን ለማስፈታት ናቸው። በቃ እኛ እንሂድ። እሺ? እነሱ ቀስ ብለው መምጣት ይችላሉ። እንውጣ። እኔም በቃ ትንሽ መገረሸኛችሁ እህቴ። እሺ እኔ ብርሃን፣ የአደይ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ቀን ደግሞ በሰፊው እመጣለሁ። እሺ እናቴ? ተባረክ የኔ ልጅ። ውለታህን እሱ ይክፈል። ሌላ ምን እላለሁ? አሜን። ይጠብቃችሁ መድኃኒዓለም። ሂዱ ሂዱ። አሌ ምንድን ነው ባዶ እጅን መጣሳ? ባዶ እጅን የለችም ጫኔ። አሰስኩ አጣዋት። አይ ምን ተሻለ? ጭራሽ እኔን ትጠይቀኛለህ? ጭራሽ እኔን ትጠይቀኛለህ? እንዴ አሁን ቆይ ጋሼ ሲመጡ ምንድን ነው የምንላቸው? እንጃ ጋሼ እኮ ከመጡኛ እንደሚገሉ። አሌ አቤት። አትንቦክቦክ። ነቃ አትንቦክቦክ። በቃ ልጄ የታለች? የታለ ልጄ? ይሄ ደግሞ ምንድን ነው? ጋሼ እንትን ደመቀ ይባላል። አደይን ፈቶ የለቀቃት እሱ። እናንተ እዚህ ናችሁ እና የለችም እያልከኝ ነው ልጄ? አሁን አዎ የለችም። እንዴ የለችም? በቃ የለችም። ምን ትሰራ ነበር አንተ? ምን ትሰራ ነበር አንተስ? ምንድን ነው የታለችው? ይኸው ጋሼ እሱ ነው ፈቶ የለቀቃትና እሱን ያው ጥፍንቅ አድርገን ይዘነዋል። ደመቀ እኮ አንተ የታባክ ሄደህ ነው እሱ ፈቶ የሚለቀት? አንተ የት ሄዳችሁ ነው እናንተ? እኔ የምለው እንዴት እንደዚህ ጉድ ትሰሩኛላችሁ? አምኛችሁ ልጃችን አምኛችሁ ጠብቁ ብዬ ሄጄ እንዴት ጉድ ትሰሩኛላችሁ? ለዚህ ደግሞ ተጠያቂው ይሄ ደመቀ ነው። እሱን ደግሞ ጠፍረን አስረን አስቀምጠነዋል። ደመቀ ለእኔ ልጅ ሆነኛል። በሉ ቶሎ ፈጥኑና ከተማ ሳትገባ ፈጥናችሁ አምጧት። ቶሎ ባስቸኳይ። እሺ ጋር ደመቀ ነው ደመቀ ደመቀ
የት ነኝ? እኔ ጋ ነህ። የአደራ አባትህ ጋራ። ምን ነው ፈራህ እንዴ? እንዴ ጋሺ እንዴት ነህ? ሰላም ነህ? እናንተ እያላችሁ ምን ሰላም አለ ብለህ ነው ደመቀ? እስቲ ምን ይሁን ብለህ ነው ልጄን ተከታትለህ መተህ ፈተህ የላካት? አረ ጋሺ እኔ እኮ አንተን ፍለጋ ነበር የመጣሁት። ስመጣ ማንም አልነበረም። በቃ ግቢ ውስጥ ዞር ዞር ስል አለልኝ አደይ ሊደፍራት ሲል አላስችል ብሎ ተጣለሁት። በቃ ከዛ በዛ መሀል እሷ አመለጠች። እሺ እኔ ምን ላድርግ? እኔ ምንም የማውቀው ነገር እኮ የለም ጋሺ። አንተ ዝም በላፍነት ዝጋፍን። ይኸውልህ አደይ ከዚህ ቤት ካልመጣች አንተ እንደዚህ ትበሰብሳታለህ እንጂ አትወጣትም ከዚህ ቤት። ጋሼ ቆይ እንዴ እኔ ምን አድርጌ ነው እሺ የምቀጣው? ተናገረኝ። በያት ወራጭ ምን ያፍራ ቁጭ በል ጋሼ ነው አደራን የምትወጣው በዚህ መልክ ነው አይደል? እሺ አንተ ልጅ አልሆንም ብለህ ከኔ ተቃራኒ ቆምክ አይደለም? ምንም የበላሁት አደራ የለም። ራስህን ችግር ውስጥ ባትከት ጥሩ ነበር። አንተ ራስህ ኧረ ጋሼ ኧረ አይለመደኝም። እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው። አለልኝ አደይ ሊደፍራት ሲል እኮ ነው እንደዚህ ያደረጉት። ቆይ ዝም ማለት ነበረብኝ? አደይ ሲደፍራት ዝም ባላየ ማለፍ ነበረብኝ ጋሽ? እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው ጋሽ። እሺ አይለመደኝም። በቃ የዛሬም ብቻ ይቅር በለኝሽ። ምንም ብትል አልሰማም። ምንም ብትል አንድ እጄ ተነካክቷል። አባት ጥሩ ጓደኛዬ ነበር፣ ጥሩ ወንድሜ ነበር። አንተ ግን ውለታዬን እንደዚህ ነው ትመልስልኝ? ቆይ ጋሼ እኔን ያደራ ልጅህን ነው የምታምነው ወይስ እነሱ የነገሩን ነው የምታምነው? ቆይ ማንን ነው የምታምነው አንተ? ምንም የምሰማህ ነገር የለኝም። እነ ጫኔ ይምጡ ብቻ፣ እነ ጫኔ ይምጡና ዋጋቸውን ነው የምሰጣቸው። ብቻ ልጄ ከተማ ሳትገባ ባገኟት ሳታመልጥ ጥሩ ነበር ጉዳዩ። ጋሼ ቆይ እኔ ጥለኝ እንደዚህ ጥለኝ የልትሄድ ነው? እሺ ቆይ ግድ የለም ያ ወሽካታ ጫኔና ለልኝ የሚባሉ ወሽካቶች አምጥቼ እዚህ አንተ ጋር ቀላቅላችኋለሁ። እሺ እስከዛ ጠብቅ። ኧረ ጋሼ ግን ተው። ኧረ ዛሬም ብቻ እሺ ይቅር ይበሉኝ። ለምንድን እንደዛ የምታደርገው? አትሰማኝም እንዴ? ባርኪ እስር ቤት ነው የሚመጣው። አንድ ጓደኛህን አናግረህ እንዲመለስ አድርገው። በፍጹም እማዬ ጋር መሄድ የለበትም። እዛ ከሄደ እቅዳችን ሁሉ ነው የሚበላሸው። እንዴ በቃ እናቴ ሩቅ ገዳም ወይ ደግሞ ጸበል ሄዳለች ብላ አሳምነው። ቆይ አሁን እንደዛ ማረጋግጦ ነው? እሞክራለሁ ሳይሆን አድርገው ወንድሜ። ከማን ጋር ነው ስልኩን የምታወሪው? ከባርኪ ጋር ነው። ምን ነው? አይ ስታይኝ ዘጋሽ ብዬ ነው። ስናወራ ቆየን። አሁን ጨርሰናል። ለሌለችም እንዴ? የለችም። መች ቤት ውስጥ ቂጦ ይቀመጣል እሷ። የት ሄዳ ነው? ናውል ደውሎላት እሱን እያወራች ወጣች። ናውል ጋር ምን ትሰራለች? እኔ ምን አውቄ የላ። እኔ ግን እንደ እህት ልምከር፣ ለሊን ተቆጣጠራት። ዝም ብላ የፈለገችው ወንድ ጋር ስትሄድ ዝም አትበላት። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? እሱን ስትመጣ ጠይቃት። ወዴት ነው? ከናውል ቤት ለሊላ መጣት። ዝም ብላ አትልፋ። እሷ ይሄኔ ሌላ ቦታ ሄዳለች። ለሊን ከዚህ ቤት ካስወጣህልኝ ትልቅ እንቅፋት አስወገድክልኝ ማለት ነው። ማነሽ? አደይ ብርሃን ቤቶች ምንድን ነው የምትለፈልፉት? ስሚ፣ ልጅሽን የት ነው የደበቅሻት? አውጫት አሁን። ማንኛዋን ነው? ማንም ፈልጋችሁ? ልጅሽን የት ነው የደበቅሻት? አውጫት። አደይ እንደሆነ ከእናንተ ጋር እንደሄደች እኔ አላየኋት። ኧረ አሁን በዚህ እድሜዎት ውሸት አያዋጣም። ይልቅ የት እንዳለች ይናገሩና እንሂድበት። አደይን አባቷ ከወሰዳት ወዲህ እኔ ያላየኋትም እያልኩ እኮ ነው። ይልቅ እናንተን ልጠይቃችሁ፣ ልጄን ምን አድርጋችኋት ነው? የት አድርጋችኋት? እሺ ቆይ ብርሃኔ፣ እሺ ብርሃን ሴት ነው ያለችው? ብርሃንማ ውሃ ልቅዳ ብላ ሄዳለች። ቆይ ምንድን ነው ነገሩ?
ልጄ አትበይ እባክሽ። ምን በደንብ ያላሳደግሻትን ልጄ ብትያውን ምን ዋጋ አለው? ቆይ ስለ አደይ ነው እንደዚህ የምታወራው? እንዴት ብለህ ስለ አደይ የምትናገረው ቃል የለም። እሺ ልጄን እንደሆነ ቆንጥጬ ስርዓት አስይዤ ነው ያሳደግኳት። አይ ቆንጥጬ ሀገር ነው የሚመሰክረው። እባክሽ አዎና ከተማ ገብታ እንደዛ ስትንዘላዘል እንደዛ የማንም መጫወቻ የሆነች ልጅ ነው ቆንጥጬን ያሳደግኳት ነው የምትይው? ስለ አደይ እንደሆነ እንዲህ በማውራት በጣም ነው የማዝነው። ምን እዚህ ቆመን ከሳቸው ጋር ሰጠገባ ውስጥ አስገባን? ማወጣት ከሆነ እኛ በራሳችን መንገድ ፈልገን እናገኛታለን። ይሄን ደግሞ ያዩታል እዚሁ ቁጭ ብሎ። እንሂድ። ማን ነው? እዚህ ነኝ። እንዴ ኪንጎ፣ ጀግና ኪንጎ። እሺ ፉቱ ደርሰናል። ዛሬ አሹ መኖሩ ነው የበጀኝ እንጂ እኔ አንተ ከአደይ ጋር ኮብልላል ብዬ አስቤ ነበር። እሺ በእናትህ አደይ አምልጣለች። አምልጣለች በለኝ። በእናትህ አምልጣለች። እነ ዴቭ ጋር አምልጣለች። በጣም አሪፍ። በቃ ቶሎ በሉ ከዚህ አካባቢ ቶሎ እንጥፋ። እናፍጥር። ኧረ እባካችሁ ጫኔና አለልኝ እና አደይ ላይ እንዳይደርሱባቸው። ኧረ ችግር የለውም፣ ለሱ አይደርሱባቸውም። እኔ በደንብ አድርጌ አቀሳስሬያቸዋለሁ። ይኸውልህ በቅርብ ሰዓት ማለት ነው ጋሼ ሁለቱንም ጠፍንጎ እዚህ ቤት ያመጣቸዋል። በቃ አሁን እኛ ከዚህ አካባቢ ነው። ቆይ ምን ብለው ነው እንደዚህ? በእናትህ አሁን የሚያሳስብ ነገር ያሳስባል። ቶሎ በሉ መኪና እንዳያመልጣችሁ፣ ከእነ አደይ ጋር ትሄዳላችሁ። ቶሎ በሉ። ሊዱ ደወለች። አንሺው እስኪ። ሄሎ አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። እነ ዴቭ አገኙሽ? እሺ አደይ እሺ። ስለ ደወልሽልኝ በጣም ነው ደስ ያለኝ። ልቤ ርፍ እንዲል ነው ያደረግሽ። እሺ በቃ አደይ። ምንድነው እሱ? አደይ ተገኘች እንዴ? አዎ ዴቭ ይዟቸው እየመጣ ነው። ተመስገን አምላኬ። ምን ይሳነዋል? ደግሞ ምንድነው የምትጠቃቀፉ? ፍቅር አደይ ተገኘች። እና ምን ይሁን? እናማ አደይና ዴቭ ወደዚህ እየመጡ ነው። እንኳን ደስ አለሽ። አደይ ተመልሳ እዚህ ቤት ልትገባ ነው? ታዲያ ትግባልሽ? ቆይ እሷ የቤተሰባችን አባል ናት እንዴ? እዚህ ቤት ውስጥ ምን ትሰራለች? ያለ እሷ እኮ መኖር እንችላለን። ምን ማለት ነው ፍቅር? አደይ ራሷ እስካልወጣች ድረስ በቃኝ እስካላለች ድረስ እዚህ ቤት ትኖራለች። እሺ እሷ ማናትና ነው እዚህ ቤት የምትኖረው? ቆይ እሷ የምትሰራው ስራ ለምንድን ነው የማይታይሽ? በእሷ ምክንያት አይደል ሊዱም ዴቭም እዛ ያሉት? በቃ ያንቺን አስተያየት የጠየቀ የለም። አደይ ትመጣለች አልኩሽ፣ ትመጣለች። የሆነ ያስነካችሽ ነገርም አለ። አደይ እዚህ ቤት ተመልሳ እኔ እዚህ ቤት ውስጥ አልኖርም። እንዴ ቆይ እና የት ልትሄጂ አማረሽ? ከዚህ ቤት እወጣለሁ። አባዬ ጋር ነው የምሄደው። ጥርግ በይ እሺ። ይሄን ሁሉ አመት ተንከባክቤ ያሳድግሻለሁ። ምፈራ መሰለሽ? ከኔ አደይን እያስቀደምሻት ነው እማዬ። እኔ ማንንም አላስቀደምኩም። እሺ አንቺም ስራሽ ነው። አደይም እዚህ ቤት ትመጣለች፣ ይቅርታም ትጠይቂያታለሽ። አይ ካልሽ ደግሞ ምርጫው ያንቺ ነው። አባትሽ ጋር ሄደሽ አባትሽ ለአንቺ ምን አይነት ቦታ እንዳለው ታያለሽ። ለአደይ ብለሽ እኔን አባዬ ጋር ሂጂ አልሽኝ እማዬ? አንቺ ፍቅር እንዳራስ ልጅ ነው እንዴ? ቆይ የምታስቢው? ልሂድ አልሻት ሂጂ አለችሽ። ቆይ እንዴት ነው እናትሽ የምታናግሪያት? አንቺ በእኔና በማዬ መሀል አያገባሽም። እሺ አያገባኝም ይሆናል፣ ግን በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ደግሞ እሱ ምን ማለት ነው? እኔ እናቴ በህይወት በነበረችበት ሰዓት ምን አለ እንደዚህ ባላደረግኩኝ፣ ምን አለ ይሄንን ሳድርግላት ቢሆን እያልኩ ብዙ ጊዜ ተደብቄ ያለቀስኩባቸው ቀናቶች አሉ። አንቺ ምን ዕጣ እንዳይደርስሽ ተጠንቀቂ ፍቅር። የእኔና ያንቺ ህይወት ምንም አይገናኝም። እሺ ይላል እንዴ? ይገናኛል እንጂ። ምን አለ አሁን እናቴ አጠገቤ በኖረችልኝ፣ እንዴት እንደምሆንላት አሳይሽ ነበር። ተያት ልጅ፣ እሷ መቼ ርቀት አስብና ነው። ቆይ ለሊ ምን ለማድረግ እየሞከርሽ ነው? አደይ እዚህ ቤት ውስጥ ከሌለች አንቺ ምን ትሰሪያለሽ? ምንድነው እናቴ ጋር የሚያጣብቅሽ? አሁን ተነሽና ውጪ። ፍቅር ስነ ስርዓት ይኑርሽ። አታስወጫትም እማዬ? አትወጣም። ቆይ አንቺ ምን ልትሆኚ ነው? ሰው እንደዚህ ጠልተሽ ልትደርሽ ነው? እስቲ ይችል ልጅ ያት፣ እንዳንቺ ትንሽ ልጅ ናት። ብቻዋን ተፍጨርጭራ ነው ያደገችው። እስቲ ሰው እንኳን እያየሽ ተስተካከይ። የባርኪ እናት እባክዎትን ተረጋጉ፣ አይናደዱ። በሽታ ነው የሚሆኑበት። ምን እቺ ልጅ እያልሽ ጤነኛ ሆናለሁ ብለሽ ነው? እንደው በማን እንደወጣች አላውቅም። ደርሳ ነው ሰው የምትጠላው። እማዬ እኔ ሁሉም ነገር በጣም ነው ያስጠላኝ።
አንቺ እንኳን የምትወጂኝ የምታስቢልኝ ይመስለኝ ነበር። ለካ አንቺም አትወጂኝም። ቆይ እኔ ምን አደረግኩኝ? አባዬም ባርኮትም አንቺም አትወዱኝም። ይቻለኝ ምን ብታስነካችሁ ነው እንደዚህ የምትሆኑት? እንዴማ የኔ እኮ ነኝ ልጅሽ። አዳይም ልጅ ናት ካሁን በኋላ። እሺ ጸባይሽን ብዙ ጊዜ አስተካክይ ብዬ መክርሻለሁ። አንቺ ግን እየባሰብሽ ነው የመጣው። ለአንቺ ጸባይ ደግሞ ከአደይ በላይ ማንም የለም እሺ የሚያስተካክልሽ። እማዬ ቆይ ለምን አትሰሚኝም? እኔ ከአደይ ጋር መኖር አልፈልግም። እና የት ለመሄድ ወሰንሽ? አባቴ ጋር ሄዳለሁ። እንዴት እየኖርኩ እንደሆነ በደንብ እነግረዋለሁ። ከዛ እሱም ይቀበለኛል። እዚህ ድሮም አባቴ እኔን ይቀበለኛል፣ ይወደኛል። ከአንቺ ጋር ስለተጣላችሁ ነው እዚህ ቤት የማይመጣው። አንቺ አደይ አደይ ብለሻል። ያው ቤትሽን ትቼልሽ እሄዳለሁ። ጥር ገበያ ታዲያ ይችልሽ ጤነኛ አይደለችም እንዴ? አረ ተረጋጉ እንዴ! ፍቅር ቆይ ለምን አታርፊ? ምን ለማድረግ እየሞከርሽ ነው? ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። እሺ እኔ ደግሞ ምን አደረግኩኝ? እውነቱን ስለተናገርኩ ነው። እንደዚህ እንዳቃጠልሽ የምቀጥ ይመስልሽ ከሆነ ተሳስተሻል። ለሊ አሳይሻለሁ። እሺ በቃ እርሱ አይናደዱ። የፍቅርን ጸባይ ያውቁት የለ። በቃ ተረጋጉ። አንቺንም አደረግንሽ አይደለ? ጤነኛዋን ሴትዮ እኮ በሽተኛ ልታረገኝ ነው። አረ ለእኔ ችግር የለውም አያስቡ። አሁን ግን እርሱ ገብቶ ረፍት ያድርጉ። እኔም ቡናውን ላነሳሳው። አይ አንቺን ብትጂ ይሻላል። ሌላ ከመጣ ያጣሻል። አረ አያስቡ፣ ችግር የለውም። እርሱ ብቻዎትን ስለሆኑ ማንም የሚያግዞት የለም። ምን ይሰራዋለሁ። እሺ ልጄ ተባረኪ። በዚህ ጊዜ እንደዚህ አይነት ሰው ማግኘት እኮ ከባድ ነው። ተባረኪ ልጄ። አሜን አሜን። ናንጂ ዳይመንድ ቶሎ ጥርጊያው ጋር እንድረስ ሰዓት የለም። አሹዬ ሮማንን ሳላያት በፍጹም አልሄድም። ሮማን ደግሞ ማናት? በዚህ ጭንቅ እሷ ቤት ልትሄድ? ኧረ እባክህ ዳይመንድ፣ ኋላ ጫኔ የመጣ እንደሆነ እዚሁ መክረማችን ነው። እስካሁን ምን ያደርጋል? አይመጣም። ጋሼ እስር አድርጎ አስቀምጦታል። ይኸውላችሁ እስካሁን ሄጄ አይቻል ነበር። መምጣት ከፈለጋችሁ እንሂድና ካለችበት ህይወት እናውጣት። ይዝናት እንምጣ። ጭራሽ እሷ ልታስኮበልል? ምንድን ነው የምታወሩት? ደግሞ ማን ነው የምታስኮበልሉት? ሮማን ልክ እንዳደይ ለማትፈልገው ሰው በጠለፋ የተዳረች ልጅ ነች። አብረን ያደግ ነው እና ወደ ከተማ ከኛ ጋር ልትወስድ ነው እንዴ? እሺ ካለችና ነገሮች ከተስተካከሉ ለምን አትሄድም? በደንብ ይዣት እሄዳለሁ። በዚህ ጭንቅ እሷ ጋር ልትሄድ ነው? ኋላ ዳይመንድ ነገር ያለው ጫኔ የመጣ እንደሆነ እዚሁ መክረማችን። ባካሹ አፍጥነው እንሂድ በእናት። እዚህ ድረስ መጥቼ እንዴ ሳላት እሄዳለሁ? እሺ ና እንሂድ። አስተማሪ ቦታ ካልሆነ እኔ አልሄድም። በእናት ኪንጎ፣ በእናት አትንቦቅቦቅ። እኛ ሶስት አይደለም እንዴ? አንድ ሰው ማሸነፍ ካቃተን በቃ እኛ ሞተናል ማለት ነው። የማሸነፍና የመሸነፍ ጉዳይ ሳይሆን ሰውየው ጫኔ ነው። እሱ ደግሞ በሮማን ከመጣህበት አይደለም ሮማንን ወስዳት ገና ለገና ቤቷ ሄደህ ከጠየካት ራሱ የሚጉረጠረጥ ሰው ነው። የፈለገ ነገር ይምጣ፣ ያለችበትን ሁኔታ ሳላቅ ከዚህ ቦታ ንቅንቅ አለ። ደመ እሱ አንተን አይመለከትም ዋሹ። አሁን እኔ ሳላያት በፍጹም መሄድ አልችልም። ቆይ እሺ ጠብቀን። አንተ ደግሞ ድርቅ ካልክ ድርቅ ነው ያመላለቀቀን። አንተ ደግሞ እህቶች ምንድነው በስተው እኮ አስቸገሩ። ዳይመንድ ለሊ ወይ ላይ መጣ እንዴ? ቤዛ ናውል ጋር እንደሽ ነገረችኝ። ናውል ቤት ነበርኩኝ። አሁን እሷ ደግሞ ምን ሆና ነው? ለነገሩ እሷን ተዋት። አንተ ግን በጣም ትገርማለህ። እሷን አምነህ እሱ ጋር መሄድ። ቆይ ዛሬ ከናውል ጋር ተገናኛችሁ? አይ አልተገናኘንም። የባርኪ እናት እኮ ቡና ፊልም ብሎኝ መጥቼ ነው። ናውል ምን አለክ? እሱ ቤቱን ሽጦታል። ለምን? የት ሄደ? ጎረቤቶቹን ስጠይቃቸው ወደ ውጭ እንደወጣ ነገሩኝ። ባለፈው እኮ ልሰናብታችሁ ምናምን እያለ ነበረ። አደረገው ማለት ነው። ለነገሩ ይሄድ፣ እዚህ ማንም የለውም። ብሄድ ነው የሚሻለው። እዛም ሄደ እዚህ እኮ ምንም ልዩነት የለውም። እዛም ብቻውን ነው፣ እዚህም ብቻውን ነው። መሄዱ ግን ለእኛ ጥሩ ነው። እንደውም ተገላገል ነው። እንዴ አንተ ደግሞ የናውል እዚህ መሆን ምንን ይነካዋል? ቤቱን ላይ የመጣ እኮ ከአንቺ ስራ አይጠፋም ነበር። ተይኝ እስኪ። የእሱ ነገር ምኑ ተነግሮ ያልቃል ብለሽ ነው? አንዴ አደይ ስር፣ አንዴ ፍቅር ስር፣ አንዴ ቤዛ ስር፣ ሁላችሁም ስር እኮ ነው የሚዞሩ። አረ ተገላገሉ እንኳን ሄደ። ናውል ሰው ይፈልጋል። በጣም ጥሩ ልጅ ነው። ደግሞም ከሁሉም ሰው ጋር የምታየው ሰው ስለሚፈልግ ነው እንጂ መጥፎ ሰው ሆኖ አይደለም።
አይመስለኝም። እና ሴቶች ለይተው ነው የሚፈልገው? ውሽ የላ ደግሞ በእናትህ ነገር አይበል። ሌሊ አታርፊም አይደል? አሁን ያንቺን ፍለጋ እዚህ መምጣት ነበረብኝ። ይቅርታ ይላዬ፣ የባርኪ እናት እኮ ትንሽ ጥሩ ስላልነበሩ እዚህ ስራ ላግዛቸው ብዬ ነው የቆየሁት። ምን ነው አመማቸው? ምን ከፍቅር ጋር መኖር ያው በሽታ በለው። ምን አደረገች ደግሞ? ይላዬ አልነገርኩም ለካ። ምንድን ነው እሱ? ናቀፈኝና እነግርሃለሁ። ኦይ ምንድን ነው እንደዚህ ደስተኛ ያደረገች? አዴ ደወለች። መቼ? አሁን ቅርብ ሰዓት ደውላ እየመጡ እንደሆነ ነገረችኝ። ሊዱና ዴቭ ግን ደህና ናቸው? በሰላም ነው የጠፉት? ምንም አልነገረችኝም። ዴቭ ደግሞ አሸንፏል። አዴን ይዟት እየመጣ ነው። ደስ ይላል በጣም። ታዲያ የባርኪ እናት ምን ሆነው የታመሙት? እቺ ፍቅር ናታ። የቺ የተረገመች ደግሞ ምን አለች? መቼ ሳያልቅባት እንዴ? አዴ እዚህ ቤት ከመጣች እኔ ደግሞ አባቴ ጋር ሄዳለሁ ብላ እናቷን ታስፈራራለች። እናቷን መንከባከብ ሲገባት ጭራሽ እንደ ህፃን ልጅ ተቀብጣለች። የኔ አስተዋይ እንደዚህማ አትናደጂ። እንደዚህ ከቀጠልሽ ቶሎ ነው የምታረጅብኝ። እስኪ እባክህ ተወኝ፣ ስራ አታስፈታኝ። ደመቀ ሮማን፣ አንቺ ምንድን ነው እንደምታይኛለሁ? ደመቀ የተረገመ ተው ደመቀ፣ አትፍታኝ። ጫኔ ከመጣልኝ ላጣጣ ነው። እባክህ አትፍታኝ። የፈለገ ነገር ይምጣ፣ በፍጹም እኔ ጥዬሻለሁ። አብረን ወደ ከተማ እንገባለን። ዳይመንድ ለምን እኮ እንደዚህ ታሰረች? ያ የተረገመ ያለ ፍላጎቷ ጠልፎ አግብቶ ይኸው እንደዚህ ያደረጋት። ቆይ ካገባ በኋላ ለምንድን ነው ማሰር ያስፈልገው? ከቤት ወጣ ሌላ ቦታ እንዳትሄድ ከሰው እንዳትገናኝ አስሯት ነው ሁሌ የሚሄደው። አያሹ ጉዴን ለማሳየት ደመቀን ይዘው ትመጣለህ። አሁን እንደዚህ ሆኜ ምን እንዲሰማው ነው ይዘው የመጣው? ሳላያት አልሄድም ሲለኝ ምን ላደርግ? ባይሆን በቅጡ አውሩ። ወደ ከተማ ልሄድ ነው። አዴ ተመለሰች? እሷማ እድሜ ለነሱ አስመለጧት። ሳይ ተመስገን አምላኬ። ንገራት ተመልሳ እዚህ ድርሽ እንዳትል። ህይወት በእኔ በቃ እኔን አይታ መማር አለባት። እኔ እዚህ ሆኜ የምተነፍስበት ቀናና እንኳን የለኝም። ሮሚ ለምን አገባሹ? ስንት ነገር አብረን አሳልፈን ስንት ነገር። እንዴት ጫኔን አንቺ አሸነፈሽ ከዚህ ህይወት መውጣት አቃተሽ? መጥቼ ነበር እኮ ደመቀ፣ ግን ጫኔ ከመንገድ መለሰኝ። ይልቅ ጫኔ ሳይመጣ እናንተ ከዚህ ቶሎ ሂዱ፣ ካልሆነ ይገድላችኋል። ከዚህ ነገር ለመጨረሻ ጊዜ አምልጪ። ግድ የለሽም። ነይ ከእኛ ጋር እንሂድ። ከዚህ ህይወት ነጻ ውጪ። እሷ እዛ ሄዳ ምን ትሰራለች? እኛ እንዴት ተቸግር እንደምንኖር ረስተው ነው? ይኸውልህ እዚህ ከመታፈን እዛ ተቸግራ በነጻነት የነጻነት አየር እየተነፈሰች መኖር ይሻላታልሽ። አሁንም ደመቀ እናንተን አስቆያችኋለሁ። ይልቅ ሳይደርሱባችሁ እናንተ ቶሎ ከዚህ ሂዱ። አዎ እኔም እንደ ሮማን ነው ማስበው። መጀመሪያ የነገሩ ይረሳሳና እናንተ ትሄዳችሁ በኋላ እኔ ሮማንን አስወጣታለሁ ከዚህ። እሺ አንተና ምኝማ እዚህ ጥያት አልሄድም። እንዴት ይህን ሁላ ነገር ሲደርስባት ዝም ብለህ ታያለህ? ምን ላድርግ ብለህ ነው ደመቀ? ታውቃለህ ታማሚ እናት እንዳለች። አንድ ነገር ላደርግ ስል ሁሌ በሷ ያስፈራሩኛል እንጂ እኔ የሮማን ጉዳይ ሳያሳስበኝ ቀርቶ ነው። አዎ አሹና ብርሃን ለእኔ የምን ጊዜም ወዳጆቼ ናቸው። በሰርጌ ጊዜ አጨብጭበው የዳሩን ቤተሰቦቼ እንኳን ትዝ አልላቸውም። ግን አሹና ብርሃን የት ወደቀች ምን ሆነች ብለው ሁልጊዜ የሚጠይቁኝ ወዳጆቼ ናቸው። በጣም ተሳዝናለች። አዴንም እንደዚህ ነበር የሚያደርጓት። መች ይቀርላታል ብለህ ነው? አሁን ከያዟት ይሞሽሯታል። ሙሽርነቷ ግን ለአንድ ቀን ብቻ ነው። በነጋታው ሙሽርነት ያበቃል። ህይወቷ ሙሉ ጨለማ ነው የሚሆነው። ሴት ልጅ ያለ ፈቃዷ ስታገባ በቃ እጣ ፈንቷ ይሄ ነው የሚሆነው። ከዚህ ሁሉ ባታገቡ ቢቀርባችሁስ? እና ታዲያ አደይ ፍቅርን አልቀበልም የምትል ለምን ሆነና ነው? አታፍርም እኮ አንተ። ለዚህ ነው ልትል ይሆናል። ክርክሩን ተውትና ደመቀ እጇን ደግመ ሰራትና ተዚህ እንሂድ። በፍጹም አላስራት። ነይ ሮሚ ነይ፣ ተነሽ፣ ነይ እንሂድ። ተው ደመቀ፣ አደጋ ላይ ጥላችኋለሁ። የኔ መዘዝ እንደው አያልቅ። ይኸውልሽ የመጣው ነገር ሁሉ ይምጣ፣
ከተማ ሄደሽ ሰራተኛ ሆነሽ እንኳን ትኖሪያለሽ እንጂ እዚህ ለመከራ ጥዬሽ አልሄድም። በፍጹም እዚህ ጥዬሽ አልሄድም። የመጣው ይምጣ። ነይ ተነሽ፣ ነይ እንሂድ። ዳይመንድ የአደይ እናት ግን አነሰናበታቸው? ምን ልጅሽን ለልጄ ልትላትም? ቀልደኛ አንተን ነበር እዚህ ጠፍንጎ ማሰር። እኔ ምን አደረኩኝ? አንተ ነህ እዚህ አደይ አደይ ብለህ እዚህ ሁላ ነገር ውስጥ የከተትከኝ። በአደይ ሰበብ ዘመዶችን አገኛል። በሉሽ እንውጣ፣ እንፍጣ። አይዞሽ አላስተረፋትም እኮ ያ ወሬ። አሞናም ፍቅር ቆይ፣ እኔ ብቻዬን ያላባት ሳሳድግሽ ያጎደልኩብሽ ነገር አለ? ኡፍ እማዬ፣ አሁንም እዛው ላይ ነሽ? ጥያቄ ነው የጠየቅኩሽ ፍቅር፣ መልሽልኝ። እኔ ሳሳድግሽ አንድ ቀን ከጓደኞችሽ በታች ሆነሽ ታውቂያለሽ? እውነቱን ልንገርሽ እማዬ፣ አዎ ብዙ ነገር ጎሎብኛል። ምንድን ነው የጎደለብሽ? በጣም ብዙ ነገር። አባት የሌላት፣ ወንድሟ የማይወዳት፣ እናቷ ደግሞ የማትፈልጋት ልጅ ሆኜ ነው ያደግኩት። አባትሽን ታዩ እዚህ የለም። ባርኪ ወንድምሽ ግን ሁልጊዜ ካጠገብሽ ነበረ። እሱም እንደዛው ለዛች ላደይ ነው የሚወግነው። አንዳችሁ እንኳን ለኔ ያስባችሁልኝ አታውቁም። ታዲያ የማይሆን ነገር እየሰራሽ እያደረግሽ እንዴት ነው የምናበረታታሽ? አላውቅም እማዬ፣ እኔ ግን በጣም ከፍቶኛል። አረ ልጄ፣ ሰው እንዳይሰማ ይህን ሁሉ ነገር የማደርገው ላንቺ ብዬ አይደለ? ልጅን ያላባት ማሳደግ በጣም ከባድ ነው። ይህን ሁሉ የምለፋው ላንቺ ብዬ ነው ልጄ። አሁን እዚህ ደርሰሽ አባቴ ጋር ልሄድ ስትይ ምንም የማይሰማኝ ነው የሚመስልሽ? ይቅርታ እማዬ፣ እኔ ግን ምንም ደስተኛ አይደለሁ። ምንድን ነው ደስተኛ እንዳትሆኝ ያደረገሽ ነገር? ምን እኔ የማላውቀው ነገር አለ እንዴ? አዎ እማዬ፣ አደይ ናት። ተመልሳ እዚህ ቤት ውስጥ ከመጣች ምንም ደስተኛ አልሆንም። ቆይ እሷ ምን አደረገች? አደይ እንደምታያት አይነት አይደለች። በጣም አስመሳይ ናት። ጀመረሽ ደግሞ ምክንያት የሌለው ጥላቻ። አደይ እዚህ ቤት ከመጣች ዴቭም ይመጣል፣ ባርኪም ይመጣል። ከዛ ደግሞ አንቺ ጥለሽኝ ትሄጃለሽ። ብቻዬን እሆናለሁ። ከልጅነቴ ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ቆይ ምን የሚደገፍ ነገር ሰርተሽ ነው የምደግፍሽ? አረ ፍቅር ተይ፣ እያስተዋልሽ። በቃ እኔ ብቻዬን ነው መሆን የምፈልገው። እሺ ሄድልሻለሁ ፍቅር፣ ግን ሁሉንም ነገር እያስተዋልሽ። እኔ ለራሴ ማማታማ ጭንቀት ላይ ነኝ ያለሁት። እነ ዴቭ ቢመጡ ላንቺ ነው። እኔ ነገ ስሄድ ብቻሽን ነው የምትሆኝው። እነሱ ካሉ ግን ከነሱ ጋር ትሆኛለሽ። አትሰሚኝም እማዬ? ማንንም አልፈልግም። ዴቭና ባርኪ ከመጡ ይበቃኛል። ሌሎቹን አልፈልጋቸው። ለሊንም ብትሆን። ሊዱ ደግሞ ምን አደረገችሽ? እሷም ጸባዩ ደስ አይልም። ዝም ብላ መቅበጥ ነው ስራው። አንድ እንኳን ቁም ነገር የላት። ሁሉም ይምጡና ፊት ለፊት የምትነጋገሩት ነገር ይሆናል። እኔ ማንን ማመን እንዳለብኝ ማንን መስማት እንዳለብኝ እንኳን ግራ ገብቶኛል። አሁን እነሱ ይምጡና እዛው ፊት ለፊት ትነጋገራላችሁ። እኔ ፍቅር ነኝ ከአደይ ጋር ቁጭ ብዬ የምነጋገረው አይኗን ራሱ ላይ አልፈልግም። እሱን ይምጡና ያኔ እንደምትፈልግና እንደማትፈልግ እናያለን። መጣሽ? እንዴት ነው አመለጠች? አሁን ማያ ትጨነቂ። አደይ ሄዳለች። አመለጠችው? ብርሃንዬ በቃ ሸኘሻቸው? ሄዱ? አዎ አምልጠዋል። እሰይ ተመስገን ተመስገን ፈጣሪ። አባትሽ አልደረሰባቸው? አዎ ማዬ መጥቶ ነበር። መኪናውን መጣና እና አደይ ገብተው አመልጠውታል። ካሁን በኋላ ምንም የሚያሰጋ ነገር የለም። እና አንቺና አባትሽ ተገናኛችሁ? አወራችሁን? ከአሁን ወዲህ አባት የለኝም። አባትሽ እንዳትይኝ። እነ ደመቀስ እንዴት ሆኑ? እንጃ ምን አውቄ ወደዛ አልሄድኩም። ሄጄ ሊያቸው ይሁን? አይ በይ በይ አርፈሽ ተቀመጪ። ደግሞ አንቺን ፍለጋ እንውጣ? አይ ከአሁን በኋላማ ምን ያመጣሉ ብለሽ ፈራሽ እንዴ ማዬ? ተይ 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 ተይ፣ ይሄ አጉል ድፍረትሽ የሆነ መጥፎ ነገር ውስጥ ይከትሻል። አርፈሽ ተቀመጪ። እሺ ማዬ እጠነቀቃለሁ። የምትጸልይልኝ እናት እያለች ምን ሆናለሁ ብለሽ ነው? ያ ሁሉም የሚሆነው በእግዚአብሔር ፈቃድ አይደለም? ስንቱን አልፈነዋል። የኔ ብሌን፣ አንቺ ባትኖሪም ምን ሆን ነበር? አሁንማ እማዬ የቀኝ አይንሽ ብሌንሽ ሄዳለች። አሁን እኔ በሁለቱም አይንሽ ትመለከችኛለሽ። አይ ልጄ፣ የእሷን ቦታማ መውሰድ አይቻልም። አንቺም በቦታሽ እሷን በቦታዋ። እንዴ ጫኔ፣ ወዴት ነው የምታሮጠኝ? ምን
አደይም ጠፋች አይደል? እና የጠፋች እንደሆነ አባቷ ዝም የሚለን ይመስላል? ስማ ይህን ቀይ ለቀን መጥፋት አለብን ወደ ደጋው። ይኸውልህ እኔ ሮማን ይዤ እመጣለሁ፣ አንተ መንገዱን አሰናዳ። ይሻላል። ለነገሩ ልክ ነህ አይለቀንም። እንዲያ ተንከራተን መከራችንን በልተን በብላሽ መውጣታችን ነው አይድላችን። አንተ የሰራንበት ገንዘብ ትላለህ፣ ነፍሳችንን ይዘን መውጣታችን ተመስገን ነው። ና ጫኔ ማን ነው አጥርህ እንደርምሶ የገባበት? ምን አውቃለሁ፣ የሆነ ሰውማ ገብቷል። ከኔ ጋር ስትለፊው አይሻል? በጣም አመሰግናለሁ። አረ ምንም አይደል የባርኪ እናት። በቃ አደይ ስትመጣ ይደውሉልኝ እሺ? እመጣለሁኝ። በቃ ቻው። እሺ ቆይ ይኸውልህ ጓደኛህ በጣም ጎበዝና ጨዋ ልጅ ናት። እንዲህ አይነቷን መጠቅለል ደግሞ ጥሩ ነው። አባትህም ቢሆን እንዲህ አይነቷን በማግባት ደስ ነው የሚለው። እሺ የባርኪ እናት፣ እኔም መንገድ ላይ ነኝ። አዎ ባለፈው እኮ ባርኮት ነግሮኛል። ያው ወደ አገር ቤት የመጣው ሊያገባ ነው ስላለኝ ነው እንደዚህ ያልኩህ። እሺ ለምክሮት በጣም ነው የማመሰግነው። እሺ በቃ አታስቁማት። እሺ ቻው። ምን ሆና ነው? የሚጠበሳለት አሹ ምን ሆና ነው ንገረኝ። እንደፈራሁት ብዙ ጊዜ ምግብ አትበላም። መንገዱ ጥራግ ድረስ እንዴት ትደርሳለች ብዬ ፈርቼ ነበር። ይሁን እንደፈራሁት ወደቀች። እሺ ምን አባቴ ነው ማድረገው? እሺ ና ያዛት እንዴ መጡ እዚህ የተረገሙ ኪንጎ ዳይመንድ ሂዱ እናንተ። ሰማኛለህ? እኔ ይኸውልህ ሮማንን በፍጹም ጥያታለሁ። መሄድ አለባችሁ ግዴታ። ይምጡና እንደ ወንድ ልጅ እናወራለን። በቃ እኔ ያለሁ። ምን ሆናል ዳይመንድ? እንዴ ሀሳባችን እኮ አደይን ለማተረፍ ነበረ። በቃ ተረፍናት። እሷ ደግሞ እንደምታያት ያማታል። እናንተ ምን ነው ያለብን? ይገሉናል። ሂዱ ግድ የለም ዳይመንድ ቶሎ በል በእናትህ የሮምዬን ነገር አደራ። ምንም ማለት አደራ ነሽ። ሂድ እሺ። ኧረ ቀረው። ሂዱ ቶሎ በሉ። እናንተ አውሬዎች እንዳነኳት ብያለሁ። እንዳነኳት አንተ እርጎ ዝንብ ተዝም